ስለዚህ አድማጮቻችን ጥሩ ነገር የያዙ ይመስለኛል። ያው ሰዓታችን ቢበቃ ደግሞ ሞር የእያንዳንዱ መኪና በደንብ ብትንትን ብናደርግላቸው ለነሱ መልካም ነው። ግን አሁን ላይ ከታየው እኛ ከተናገርነው ነገር አንዲት ነገር ይወስዳሉ ብዬ ተስፋ አደርጋለሁ ማለት ነው። ሀሳብ አስተያየት ካላቸው ጆርናሊስት ጎሳ የቲክቶክ ቻናሌ ነው እንግዲህ እየተባለ ነው ብሎም ሰርች ማድረግ ይችላሉ። ዩቲዩብ ላይም አለልን፣ ዩቲዩብ ላይም አለ። ጄኤፍኤም ላይ ደግሞ ዘወትር እንግዲህ በዚህ ሰዓት ይሄ ፕሮግራም ይቀርብላቸዋል ማለት ነው። ብዙዎች እየተጠቀሙበት ነው። በተለይ አሁን ፎከስ ኤሌክትሪክ መኪና ላይ አድርጎ የሚሰራ ፕሮግራም ካለመኖሩ አንጻር ብቸኛ ተመራጭም ሆነን አለ። ለዛ ነው። አብርሃም ስዩምን እጅግ አድርገን እናመሰግናለን። አብርሃም ስዩም የክሪቴክ ወኪል ነው። አብርሃም ስዩም ለየት ከሚያደርገው ነገር ምንድነው? ጋራንቲ ይሰጣችኋል። ድርጅት ነው በዚህ አብርሃም ስዩም ቀለል እንዳታረጉት። አብርሃም ስዩም የሲኖ ትራኮችን ላይክ ትክክለኛ ኦሪጂናል የሆኑ እቃዎችን ከፌኩ ለይቶ አሳይቶ ነው የሚሸጥልህ። ልዩነቱ ይሄ ነው። እዛው አሳይቷቸው ነው የሚሸጥላቸው። በተረፈ አብርሃም ስዩምን ማናገር የሚፈልጉ ከሆነ ራሱ ነው ስልኩን የሚያነሳው 0911 61 35 32 ላይ ሄሎ አብርሃም ትሉታላችሁ። ማንኛውንም እቃ ማስመጣት የምትፈልጉ ከሆነ መማር የምትፈልጉ ከሆነ አብርሃምን አናግሩት። ካፒታል ኖሯችሁ ስፔር ፓርቱን የክሪቴክ ኦሪጂናል እና ጄኒውን የሆነውን የሲኖትራክ መለወጫ ማስመጣት የምትፈልጉ ከሆነ አብርሃምን ሃሎ ትሉታላችሁ። በተረፈ ግን ተሽከርካሪ.com አለላችሁ። ምናልባት መኪና መሸጥና መግዛት የሚፈልጉ ሰዎች ካሉ የኛ ነው ተሽከርካሪ.com ብለው ሰርች ያድርጉና እዛ ላይ አዳዲስ ዜናዎች ይወጣሉ። እንደዚህ በየሰዓቱ አዳዲስ ዜናዎች ይወጣሉ። መኪና መግዛት የሚፈልጉ ከሆነ እዛ ላይ ማየት ይችላሉ ማለት ነው። ኦኬ፣ ስለዚህ ይሄ ነው። ሌላኛው ደግሞ ያስተዋልኩት ምንድነው ፕለጊን ሃይብሪድ መኪኖች ላይ የሽያጭ መውረዶች ታይተዋል። ፕለጊን ሃይብሪድ ቆዩ ከሆነ ለኛ ሀገር ላይ ሽያጭ ላይ በጣም እየቀዘቀዙ ያሉ መኪኖች ውስጥ አንዱ ናቸው። የሚገርም ቻይና ላይ ብቻ አይደለም። በዚህኛው ኳርተር ደግሞ እስቲ እንስማ። በዚህኛው ኳርተር ላይ በጣም ከፍተኛ ቅናሽ ነው የታየባቸው የፕለጊን ሃይብሪድ መኪኖች ላይ። ኬዙ ምንድነው? አሁን ኬዙን ካነሳን ፕለጊን ሃይብሪዶች ስጋት አለባቸው፣ ትልቅ ስጋት አለባቸው። ለምሳሌ የኢሮፒያን ዩኒየን በ2035 የነዳጅና የነዳጅ ነክ መኪኖችን ለማገድ ወስኗል። ፕለጊን ሃይብሪዶችን ያካትታል። ስጋት አለበል። ሁለተኛ ኢትዮጵያስ ቢሆን፣ ምክንያቱም ሎንግ ሬንጅ ላይ ፕለጊን ሃይብሪድ መኪኖች ፐርፎርማንሳቸው ጭራሽ የወረደ ነው። ምክንያቱም ለምሳሌ 100 ኪሎ ሜትር በቻርጅ ብቻ ይሄድላል ተብሎ ከ100 ኪሎ ሜትር በኋላ ባትሪን የሚያክል ነገር ተሸክመው ሞተርን የሚያክል ነገር ተሸክመው ደግሞ ከቀድሞ ከኖርማሉ የነዳጅ መኪና ያለፈ ፊውል ኮንሰፕሽን ነው የሚኖረው ሎንግ ሬንጅ ላይ። ሲቲ ላይ የምትነዳው ከሆነ 100 ኪሎ ሜትር ይሄዳል በላይ ይሄንን መኪና ሲቲ ላይ ብቻ ነው መነዳው። ይሄንን 100 ኪሎ ሜትር ይበቃኛል ሲቲ ላይ ከሆነ እኮ 500 ኪሎ ሜትር የሚሄድ ሌላ አለ የኤሌክትሪክ መኪና። ለምን ይሄን ትገዛለህ? ለሲቲ ብቻ ለባትሪው ብቻ ብለህ ከሆነ ለሎንግ ሬንጅ ብለህ የምትገዛው ከሆነ ፊውል ኮንሰፕሽኑ በእጥፍ ነው የሚጨምረው። በጣም አመድ ነው የሚሆነው ያንተ ገንዘብ ማለት ነው። 15-16 ኪሎ ሜትር የሚጓዙ መኪኖች አሁን ላይ ካያቸው ትንሽ ከተጠቀሟቸው በኋላ በአዲስነታቸው ባይዘው ይጓዛሉ። ከዛ በኋላ ነው ሳይድ ኢፌክታቸው እየታየ የሚመጣው። 10 ኪሎ ሜትር እያሉ ክብደቱ በጨመረ ቁጥር ደግሞ የነዳጅ መጨረስ አቅሙ ከፍተኛ ነው። ነዳጅ ከበላ ደግሞ ሀገራት ባን የማድረግ እድሉ ከፍተኛ ነው። ኢትዮጵያ ውስጥ አሁን ስጋት አለ በጣም። እኔ አሁን እንደው እየተጠባበኩኝ ነው። እሱ አይቀርም ፕለጊን ሃይብሪድን አካተናል ቢባል አሁን ምን ሊመጣ ነው? ምክንያቱም እሱም ከፍተኛ የሆነ የነዳጅ አለው ውስጡ። ኢአርኢቪዎችም ቢሆኑ ኤክስቴንድድ ሬንጅ የሚባሉት ቻርጀር ያላቸው እነሱም ቢሆኑ እኮ ነዳጅን ስለሚጠቀሙ መንግስታት የሚፈልጉት ነዳጁን መቆጠብ አይደል እንዴ? እሱ ነው ማለት። ስለዚህ ባሊ ገጥሞ ስለሚጀምር ፕለጊን ሃይብሪድ መኪና ተብሎ ማይልድ ሃይብሪድ መኪኖች ራሱ ሃይብሪድ ተብሎ እየተሸጡ እኮ ነው። ይሄ ነገር ራሱ በጣም አሳሳቢ ነው የሚሆነው። የሆነ ሰዓት ላይ ባይዘው መለውጡ አይቀርም። ማይልድ ሃይብሪድ መኪኖች ምን ማለት እንደሆነ ሰዎች አልገባቸውም። ሃይብሪድ ከተባለ በቃ በኤሌክትሪክ ይጓዝልኛል ነው። ማይልድ ሃይብሪድ ማለት ምን ማለት ነው? አሴ ሰፖርተር ነው፣ እንደ ጄኔሬተር ነው። ከዚህኛው ኢነርጂውን ያመነጭና ለሞተሩ ሰፖርት ያደርገዋል። ሞተሩ ኪሎ ሜትሩን ይጨምራል። ለምሳሌ አዲስ የመጣችው ሱዙኪ ሃይብሪድ ትባላለች። በኤሌክትሪክ የሚጓዙ ኢቪ ሞድ የለው፣ በኤሌክትሪክ የሚጓዝ ነገር የለው። ኢቪ ሞድ የሚባል 20 ኪሎ ሜትር ትሄዳለች ከተባለ በማይልድ ሃይብሪድ ከተጨመረበት ደግሞ 23 ኪሎ ሜትር ድረስ ሊጓዝ ይችላል ነው ሀሳቡ። ግን ባትሪ ያለው ተከባ ባትሪው ደግሞ በቮልት ደረጃ ነው። ምንም እኮ ይሄ ኪሎዋት አወር ብለህ የምትመዝነው ነገር አለ።
ነዳጅ ብለህ መገመት እኮ ትችላለህ። እንደውም ምን ይህንን ልክ ማይልድ ሃይብሪድ መኪኖች ሲፈቀዱ ኢትዮጵያ ውስጥ የነዳጅ መኪና ተፈቀደ ብዬ ነው ቪዲዮ የሰራሁት ታስታውሳለህ? እና ለምንድን ነው ኦልሬዲ ከነዳጆች ብዙ ማትለይም መኪናው ሲነሳ ኦልሬዲ መንገድ ላይ የተጣበበ መንገድ ላይ ሲሆን ቆመ ለመነሳት ምናምን ሰፖርት እንዲያደርገውና ማይሉ ላይ የተወሰነ ገፋ እንዲልለት ታስቦ የተሰራ ነው። እሱ ላይም ሰው ልክ ነህ የተሳሳተ ነገር አለ። ሃይብሪድ መኪና ነው የምነዳው የሚል ነገር ይስተዋላል። ልክ ነው፣ ሃይብሪድም ነው የሚነዱት፣ ግን እውቀቱ ሊኖራቸው ይገባል። ከዚህ በፊት ሙሉ ፕሮግራም ነው በዚህ ጉዳይ እየሰራንላቸው። ስለዚህ ፕለጊን ሃይብሪድ መኪኖቹ ሽያጫቸው እየቀነሰ የመጣው ትልቁ ምክንያት እነዚህ ፕለጊን ሃይብሪድ መኪኖች ለሎንግ ሬንጅ ፊውል ኮንሰፕሽናቸው ስለሚጨምር መንግስታት ባኔ ማድረግ እድላቸው ከፍተኛ ነው። ሁለተኛ ደግሞ ለሎንግ ሬንጅ አይሆኑም። ለከተማ ደግሞ ፈለገ የምትገዛቸው ከሆነ የኤሌክትሪኮች እኮ አሉ ለ500 እና 600 የሚሄዱ በዚህ ሰው እውቀቱን እየያዘ ሲመጣ ሰው ይሄንን ወደ 100 የመጣ ይመስለኛል። በእኛ ሀገር ብቻ አይደለም ሌሎች ሀገራት ላይም በጣም ሽያጩ እየቀዘቀዘ ነው የመጣው። መጀመሪያ አካባቢ ታስታውሳለህ፣ ሁሉም ባለሙያ ሰጀስት ከሚያደርገው የመኪና ታይፕ መካከል አንደኛው ፕለጊን ሃይብሪድ ያው በነዳጅም በኤሌክትሪክም ሁለቱንም ይጠቀማል እንትን ይባል ነበር። ግን በተግባር ሲታይ እንደዚህ ሁለቱ ችግሮች አፈጠው መጥተዋል ማለት ነው። ስለዚህ እነዛን ነገሮች መመልከት አለባቸው። አዎ ሃይብሪድ የተባለ ነገር እንዳለ ሜንቴናንስ ላይ ትንሽ ከበድ ሊል ይችላል ከሌላው አንጻር ሲታይ ማለት ነው። እንግዲህ አሁን ወደ ኢንሳይቶቹ እንምጣ፣ የዛሬው ዋናው ፕሮግራም። ምክንያቱም ኢንሳይት ላይ በጣም እኔ በጉጉት ነው የምጠብቀው። በየወሩ ይወጣል፣ በየሳምንቱ ይወጣል፣ በየኳርተሩ ይወጣል፣ በየሲሶ በሉት በቃ ይወጣል በየጊዜው ማለት ነውና በየሩብ አመቱ ላይ ይወጣል። ይሄ ነገር በጣም ወሳኝ ነው ብዬ አስባለሁ። አንዳንድ ያልገመትኳቸውም ብራንዶች ትንሽ የተወሰነ ነገር ታይቶባቸዋል። እነሱንም እንመለከታለን። ከታየው ወሳኝ ነጥብ አንደኛው BYD ዲክላይን ማድረጉ ነው። 5.5% ያክል ወርዷል BYD በዓለም አቀፍ ደረጃ። ይሄ ጉዳይ ለምንድን ነው የተፈጠረው እንመለከተዋለን። ግን ከBYD ባሻገር ያሉት የመኪና ብራንዶች እነ ጄሊ እነ ኒዮ ሁሉም በጣም የሚገርም ለውጥና ፐርፎርማንስ አሳይተዋል። ሽያጫቸው አሪፍ ነው። በዚህኛው ኳርተር ላይ በጣም የሚገርም ለውጥ አሳይተዋል። በተለይ ኒዮ በጣም አዳዲስ መኪኖችን ሲያወጣ ስለነበረ እኔም እየጠበቅኩት ነበር፣ በጉጉት እየጠበቅኩት ነበር። በጣም ይጠበቃል። ስቶክ ማርኬት ላይ ራሱ ግራ ተጋብቶ ነበር። ምክንያቱም ስቶክ ማርኬት ላይ የሚሰሩ ሰዎች በጣም ነው እዛ ጋር ያለው ማተር የሚያደርገው ማለት ነውና አልተጠበቀም ነበር። ጭራሽ ነው ኒዮ ያልተጠበቀው። ከዛ በኋላ ኒዮ በጣም የሚገራርም ደረጃ ላይ ደርሷል ማለት ነውና BYD ላይ ትንሽ ብዙዎች አሁን እየተነጋገሩበት ይገኛሉ፣ ዓለም አቀፍ ሚዲያዎች ጭምር ማለት ነው። ከዚህ በፊት አስታውሰ ከሆነ